የመጣሁት ያው ከፉሪ ነው። አንበዛች እባላለሁ እና ጭንገፋ ይበዛብኝ ነበረ። ከአንድም ሁለቴ ኬዙ አንድ አይነት ነበረ። ብዙ ዶክተሮች አይተዋል፣ ምንም ነገር አላወቁትም። በጣም በተጨነኩበት ሰዓት ወደዚህ ኮንፈረንስ ነበረ ጥቅምት ላይ መጣሁ። ስመጣ በ23 ስመጣ እዛ ላጋ ነበር የተቀመጥኩት። የእግዚአብሔር ሰው ልክ እየጸለለ ለብዙዎቹ ትንቢት እየተናገሩ ከኋላ የመጥቶ ያንቺ ጭንገፋ ሞት ባንቺ ቤት አይሆንም አለ። ጭንገፋ አይሆንም ሲል አሚን አልኩኝ። እውነቴ ነው። ጭንገፋ በጣም ነው የሚያስቸግረው። ጭንገፋ ሳይሆን ልትወልዱ ስገቡ ተጠናቃችሁ ሞተ ሲባል በጣም ነው የሚያሳዝነው። ሁለቱም ኬዛቸው እንደዚህ አይነት ነው። በማያምኑበት መንደር ላይ ነው ያለሁት። እግዚአብሔር ግን እዚህ እግዚአብሔር ሰው ተናገረኝ። ማክሰኞ ተናገረኝ፣ ሐሙሱ ኬዙ ተነገረኝ። ልጄ በሰላም ወለድኩኝ። ጉባኤው ለጌታ ብዙ ክብር። 2017 ጥቅምት 4 ላይ ጭንገፋ ሲያስቸግራት በዚህ ምክንያት የእግዚአብሔርን ሰው ለማስጸለይ ወደዚህ ጉባኤ ትመጣለች። ስሟን ይጠራና አባቴ ከዚህ በኋላ አለ ጭንገፋ ባንቺ ሕይወት ቆሟል። አሜን በሉኛ። ይህንን ካለ በኋላ ቀጣይ ስትመጪ ይሄ ጭንገፋ ስለቆመ ወንድ ልጅ ወልደሽ ትመጪያለሽ አላት። አሁን በደህና ወንድ ልጅ ተገላግላ ተሸክማ ይዛ መታለች። ለጌታ ክብር ስጡት። አንድ ጊዜ ሞተ፣ ሁለት ጊዜ ሞተ። አሁን ግን የማይሞት ልጅ ተሰጠኝ ያለች ነው። ሃሌሉያ! እንኳን ጌታ ረዳሽ። አባት እግዚአብሔር ሆይ በቃል የመጣ ይሄ ልጅ በክብር ይደግ፣ ክፉ አገኘው፣ ሁሉ ያማረ ይሆናል። ዛሬ መጣሽ አይደለም? ቆይ ለምን አንቺ አትወልጂም? ነይ ጨብጨባችሁ ለጌታ አብሱለት። አንድ ለሶስት ዲያት ጉባኤው ለጌታ ብዙ ክብር ያምጣ። ክብር ክብር ከዚህ በላይ እልልታ ጭብጨባ ለናዝሬቱ ኢየሱስ። አሹ ቹ ቹ ቹ ቹ ቹ ቹ ያማረ ነው ዘመኔ፣ ያማረ ነው ኑሮዬ። ጭብጨባ ለእልልታ ለጌታ። ያማረ ነው ዘመኔ፣ ያማረ ነው ኑሮዬ። እጅን ባፌ አስጭኖኛል፣ ድንቅ ሥራው አስደንቆኛል። አዎ እጅን ባፌ አስጭኖኛል፣ ድንቅ ሥራው አስደንቆኛል። ሃሌሉያ! በሰዓቱ ቤት የለኝም። ጸለይክና በጣም ትልቅ ቦታ ወደ እጅ ስገባ አየሁ አልከኝ። አዲስ አበባ ከተማ ላይ 2800 ካሬ ምን የአዲስ አበባ ብቻ፣ እዚህ ደግሞ ፍሪ ኦሮሚያ ላይ ይሄ ነው ባለ 2800 ባለቤቴ እሱ ነው። 2800 ካሬ አዲስ አበባ ቸርች አይደል? ጉባኤው ለጌታ ክብር አምጡት። ከዚህ ጉባኤ መካከል አዲስ አበባ ከተማ ይሁን ሌላ ቦታ ሆናችሁ በኪራይ ቤት የሚንከራተት ሰው ቤት የሚፈልግ ሰው ካለ እጅ ያሳየኛል። እሷም በገንዘቧ አይደለም፣ በገንዘቧ ቢሆንማ ድሮ ትገዛ ነበር። በገንዘብ አልቻለችም። አሁን ከለሷ በቃል የመጣው 200 ካሬ አይደለም፣ 400ም አይደለም፣ 1000ም አይደለም፣ 1500ም አይደለም፣ 2000ም አይደለም፣ 2005ም አይደለም፣ 2008 ብቻም አይደለም። አዲስ አበባ ነው። ፍሪ ነው። ከምኑ ምን ይመረጣል? የሰው ልጅ ለሰው መልሽ። አንቺም ቆንጆ ልጆች ያሺ እንደዚህ አባ ከዚህ ቀን ጀምሮ በጌታ በኢየሱስ ስም የ11 ዓመት ታሪክ ተቀይሮ ልጅ ይዘሽ ሂጂ። ልጅ ይዘሽ ኢየሱስ አምናቱልማ የ11 ዓመት ጥያቄ
በሁለት ሰከንድ እስከ ዛሬ ያጣችሁ ጉዳይ ሁሉ ወደ እጃችሁ ይገባል። አሜን። አሁን ሴት ሁሉ እንዲህ ያርግ። አንተ ነህ። የት ነው ቤታችሁ? የሚገርም ነው። ባለቤቴ ነው ለሱም ንገረው ያለች ነው። ያው ያለው አሜን። ሄድ ውለት አሜን። ዛሬ በአንድ መጥቶ ዛሬ በአንድ ልጅ ለዛም ቆንጆ ልጅ ይሄ በእውነት የእሱ ልጅ ነው የሚያስብል ዝም ብሎ ልጅ አይደለም። በቃል የመጣው ልጅ አሜን። የሚያምር ጽድት ያለ ልጅ ይውለት ሄድ ይሳካል። እስቲ ያነ ኢየሱስ በለሲ ኢየሱስ አንድ ኢየሱስ የመጨረሻ ኢየሱስ ኢየሱስ ዛሬ ማታ ምርኮ ይመለሳል። አሜን። ኃይላችሁ ይታደሳል። አሜን። ክብር ለእግዚአብሔር ይሁን። ዛሬ እዚህ መገኘቴ በራሱ የምወዳቸው ነቢያቶች እዚህ ጋር ማየቴ ደስ ብሎኛል። ተሳክቶልኝ መምጣቴ ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ ጉዳይ 2009 የሆነ ነገር አስቸግሮኝ ተጨንቄ ስለ ልጄ ነው። ብዙ ችግሮች ነው ያለፍኩት። ተፈናቃይ ነኝ ከኤርትራ። ግን ስለ ልጅ ሲሆን በጣም ይከብዳልና አንደኛው ልጄ ትንሽ ወጣ ስላለ ከመስመር ወጣ አለብኝና በጣም አዝኜ ነበር። ከዛ መጣሁ። አገልግሎት ይኖራል ብዬ አስቤ ሳይሆን ሐምሌ ወር ነበረ። እዛ ተንከባልዬ ጸልዬ እመጣለሁ አልኩኝ። ሜክሲኮ ትምህርት ቤት ከፈልኩና ጊዜ ሳገኝ እየሮጥኩ መጣሁ እዛ በነበራችሁ ጊዜ። ከዛ አጋጣሚ አገልግሎት አለ። ደስ ብሎኝ ገባ። ነይ አልከኝ። ኦፊስ ውስጥ አስገባኸኝ። ምንድነው አልከኝ። አይ ሰሞኑን ሙሉ ተመላልሻለሁ፣ ዛሬ ግን አገልግሎት ያለ አልመሰለኝም፣ ዝም ብዬ መጣሁ አልኩ። ከዛ የቤቴ የጓዳይ የፍርድ ቤት ጉዳይ ነበር። የሆነ ነገር እኔ ያልጠየቅኩት ለጌታ ኖርማል መስሎኛል። ያ ችግር ያ በኔ ላይ ያለ መከራ ዝም ብዬ ነበር። ጥያቄ ስለ ልጄ ነበር። ልጄ ዱርዬ እንዳይሆን እንዳይወጣ ከመስመር ሲኦል እንዳይገባብኝ ሜን ፖይንት እሱ ነው። እና ፊልም አማን አልክ፣ አቅናው አልክ፣ አሎሞ አልክ፣ አልማዝ አልክ፣ ዘሮቼ ሁሉ ማነሳ። ስለ ፍርድ ቤት ኬዝ እንደዚህና እንደዚህ ጉዳይ ምን ላይ ነው ያስቀመጥሽው አልከኝ። እግዚአብሔርን አልፈትንም አመኛለሁ ተወው አልኩ። ቤትሽ ላሳይሽ ወረቀቱን አልከኝ። አይ በቃ አመኛለሁ አልኩኝ። ንገሪኝ። ብፌ ላይ ኪችን ካቢኔት ላይ ቁልፍ ያላታለች እዛ ነው መሰለኝ ያለው አልኩኝ። ና አልካና ግቢ ያልክ ኪስ ውስጥ ገባ። መስክር ያለሁ ያኔ በሞባይል አሳየ። የባለቤቴ ስምም አረ ጉባኤውን ለጌታ ክብር ምስጋና። የሚገርማችሁ የሆነው እንደዚህ ነው። ይሄ ሁሉ ስም ሲጠራ፣ ይሄ ሁሉ ጉድ ሲተረተር እሷ ልቧ ላይ አልሞላም። ግን ላሳይሽ አለና አባ በስልክ ፎቶ አነሳና አመጣና አሳያት። አረ ለጌታ ክብር ስጡት። አሁን ስለ ልጄ ስለ ትልቁ ስለ ወጣ ስላለ ወደ ዱርዬነት ስለሄደው ስለምወደው ልጅ ስሙን ሳታነሳው ከሁሉም ቤተሰብ ምክንያቱ 2-3 ቦታ ላይ ሄጄ ስሙ ተነስቶ ተጸልዮ ነበር። ኦሬዲ ፋይሉ እግዚአብሔር ፊት ተነስቶ ተሰርቶ ማለት ነው። ከዛ ማሚ ምን ሆንሽ አሁን ምን ጎደለ አልከኝ። ትንሽ የፎቶ እንደዚህ ይዤ ነበር አልኩኝ። አንቺ ማይሆንልሽ ነገር የለም ጣረከኝ። አሜን ብዬ ያችን አጥያቄው ወደ ቤት ሄድኩኝ። ክብር ለእግዚአብሔር ይሁን። የሆነ ፍላስፋ ነገር ነው፣ የሆነ ረቂቅ አስተሳሰብ ያለው ወጣ ያለ የሆነ ቦታ ሽጉጥ የሚል ምስኪን ልጅ ነው ያለኝ ልጄ። አሁን ሁሉ አለፈና አንድ አደጋ አጋጠመው። እግሩ ላይ ተመታ። ምንም ብረት አለ እግሩ ላይ ምንም እንዳልተፈጠረ ሆስፒታል ገብቶ ድኖ ወጥቶ ኖርማሊ ይሄዳል። ትምህርቱ አሁን ይመረቃል። ተመርቋል ኦሬዲ። የኛ ግብዣ ምናምን ነው የቀረው እንጂ ጽድት ያለ ጌታ ጌታ የሚል ልጅ ሆነ። ከሱስ ወጥቶ እርክት ብያለሁ። በቃ እርክት። ወላጅ የሚፈልገው ነገር መስመር ሲይዝ ነው። ልጅ ከወጣበት ከአጋንንት መስመር ሲመለስ ደስ ይላል። ደስ ብሎኛል። የወለደ ሁሉ ያውቃል ይሄንንና ነብዬ አንተን በማየቴ ስለራቀብኝ ሁሉ ጊዜ 3 ወር አዲስ አበባ ስትመጣ ነው ምሮጥ የነበረ። ነብዩ ጉሩም አንተ ይሄኛውን በኢንተርኔት በጣም እየተከታተልኳቸው ነው። አሁን የጀመራችሁ እንደየነ ተናገራችሁ የምትባርኩት ነገር እንዳታቋርጡብን። ትልቅ በረከት ነው። እውነቴን ነው። እና እግዚአብሔር አምላክ ኑሩልን። ጉባኤው ለጌታ ክብር ያምጣ።